ጤና ይስጥልን እንዴት ውላችኋል ተመልካቾች የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል አበይት ጉዳዮቻችንን እናስቀድማለን የኢትዮጵያ የባህር በር የማግኘት ጥያቄ ከታሪካዊና ከህጋዊ መሰረት ባሻገር የህልውናና የኢኮኖሚ ነጻነት ጉዳይ ነው የኮደርስ ስልጠና የፈጠራ ክህሎትን ያዳበረና ውጤታማ ያደረገ ነው ሲሉ በተለያዩ የሙያ ዘርፎች የተሰማሩ ዜጎች ገለጹ። የጤና መድን አገልግሎት ዜጎችን ከድንገተኛ የሕክምና ወጪ የታደገና የጤና አገልግሎት እንዲያገኙ እያደረገ ነው። ከውጭ አሜሪካና ቬንዙዌላ የረጅም ጊዜ የነዳጅ ሀብት ተጠቃሚነትን የሚያረጋግጥ ታሪካዊ ስምምነት ለማድረግ ተቃርበዋል የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። የኢትዮጵያ ኤሌክትሪክ ኃይል በበጀት ዓመቱ አመርቂ ስኬት በማስመዝገብ አጠቃላይ ሀገራዊ የኃይል ማመንጨት አቅሙን 9730 ሜጋዋት ማድረሱን አስታወቀ። ተቋሙን ከነበረበት የዓመታት ኪሳራ በማውጣት 39.5 ቢሊዮን ብር የተጣራ ትርፍ ማስመዝገቡንም ነው ያስታወቀው። የተቋሙ ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት አቅጣጫዎችን አስመልክተው መግለጫ ሰጥተዋል። የተጠናቀቀው በጀት ዓመት በኃይል መሰረተ ልማት ግንባታ፣ በምርት በሽያጭና በገቢ አሰባሰብ ረገድ ከፍተኛ ውጤት የተመዘገበበት ታሪካዊ ወቅት እንደነበርም አንስተዋል። በተለይም የታላቁ የኢትዮጵያ ህዳሴ ግድብ የአይሻና የአሰላ የንፋስ ኃይል ፕሮጀክት ወደ ስራ መግባታቸውና መስፋፋታቸው ሀገራዊ የኃይል ማመንጨት አቅሙን ወደ 9730 ሜጋዋት እንዲያድግና ዋናውን ድርሻ እንዲጫወት አድርጓል። በበጀት ዓመቱ ተቋሙ 124.2 ቢሊዮን ብር ገቢ ማሰባሰብ የቻለ ሲሆን ይህም ከዚህ ቀደም ይደርስበት የነበረውን የፋይናንስ እጥረትና ኪሳራ በመቀየር 92 በመቶ አጠቃላይ አፈጻጸም እንዲመዘገብም አስችሏል። ከተመረተው ከፍተኛ የኤሌክትሪክ ኃይል ውስጥ 93.5 በመቶ ያህሉ ለሀገር ውስጥ የኢንዱስትሪ የንግድና የቤት ውስጥ ፍጆታዎች የዋለ ሲሆን ቀሪው 6.5 በመቶ ደግሞ ለጎረቤት ሀገራት በኤክስፖርት የቀረበ ነው ተብሏል። ከዚያ የውጭ ሀገር የኃይል ሽያጭ 475.7 ሚሊዮን ዶላር ማግኘት የተቻለ ሲሆን ይህም አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ25 በመቶ ብልጫ በማሳየት የውጭ ምንዛሬን ግኝትን በከፍተኛ ደረጃ ደግፏል። በሂደቱ ወቅት የፕሮጀክት አስተዳደር አቅም፣ የደህንነትና የንብረት ስርቆት እንዲሁም የካሳ ክፍያ ፈተናዎች ያጋጠሙ ቢሆንም የተቀናጀ አመራር በመስጠትና ችግሮችን በመቅረፍ የታየው ለውጥ ትኩረት የተሰጠበት ስለመሆኑም ተነስቷል። የኢትዮጵያ ኤሌክትሪክ ኃይል በተያዘው የ2019 በጀት ዓመትም ይህንን የልማት ጉዞ አጠናክሮ በመቀጠል የኃይል ማመንጨት አቅሙን ወደ 9770 ሜጋዋት ለማሳደግና 121.2 ቢሊዮን ብር ገቢ ለመሰብሰብ አቅዶ ወደ ስራ ገብቷል። ዘገባው የሪፖርተራችን አባዲ ወይናይ ነው። የኢትዮጵያ የባህር በር የማግኘት ጥያቄዋ ታሪካዊ፣ ህጋዊና ተፈጥሯዊ መሰረት ያለው የህልውና የኢኮኖሚ ነጻነት ጉዳይ ነው። የባህር በር የመጠቀም ጥያቄዋን በሰላማዊና በጋራ ተጠቃሚነት መርህ ለመመለስ የጀመረችውን ሰፊ የዲፕሎማሲ እንቅስቃሴንም አሁን ላይ አጠናክራ ቀጥላለች። ወንድማገኝ ኃይሉ አዘጋጅቶታል። ቶማስ ኃይሉ ያቀርበዋል። ኢትዮጵያ በምስራቅ አፍሪካ ግዙፍ የህዝብ ቁጥርና ፈጣን የኢኮኖሚ እንቅስቃሴ ያላት ሀገር ብትሆንም የባህር በር አልባ ሆና መቆየቷም ለዘመናት በሀገራዊ ልማት፣ በሎጂስቲክ፣ በወጪ ገቢ ንግድ እንዲሁም በብሔራዊ ደህንነት ላይም ከፍተኛ ተጽዕኖ ሲፈጥርባት ቆይቷል። ታዲያ የባህር በር ጥያቄዋ የህልውና የኢኮኖሚ ነጻነትናም የስትራቴጂያዊ ተደማጭነት ጉዳይ ነው። የኢትዮጵያ የባህር በር ጥያቄ በስሜት ወይንም በፖለቲካዊ ፍላጎት የተነሳ ሳይሆን ጥልቅ ታሪካዊና ህጋዊ መሰረት ያለው ነው። ለዘመናት የቀይ ባህርና የህንድ ውቅያኖስ የንግድ ማዕከል የነበረችው ኢትዮጵያም የባህር በር ጥያቄዋ ተፈጥሯዊ፣ ታሪካዊና ዓለም አቀፋዊ ህግ መሰረት ያለው ብሔራዊ ጉዳይ ነው። ይህም ኢትዮጵያ ከአክሱም ስልጣኔ ጀምሮ የነበራትን ታሪካዊ ገዢ እውነት እንዲሁም በዓለም አቀፍ ድንጋጌዎች የተረጋገጠውን ወደ ባህር የመድረስ መብት ያገናዘበ ፍትሐዊ ጥያቄ ያደርገዋል። ኢትዮጵያ
በቀይ ባህር ዳርቻ የተወለደች የተፈጠረች ሀገር ናት። ኢትዮጵያ ቀይ ባህር ጋር ያላት ግንኙነት ተፈጥሯዊ፣ ታሪካዊ እናም ህጋዊም ነው። ዛሬ ኢትዮጵያ ከቀይ ባህር አክሰስ ጋር በተያያዘ ምታነሳቸው ጥያቄዎች ታሪካዊ መሰረት አለው፣ ተፈጥሯዊና መልክዓ ምድራዊ እውነታ አለው፣ ህጋዊ መነሻ ህጋዊና ፍትሃዊነትም ጉዳይ የያዘ ነው በውስጡ ማለት ነው። ኢትዮጵያ በተፈጥሮ ሀብቷ ራሷን መቀየር እንዳትችል ኢትዮጵያ ቀይ ባህርን አክሰስ አድርጋ የበለጠ ስቴብልና የተረጋጋች ሀገር እንዳትሆን የሚሰሩትና የሰራ አካል ነው ብየማ አምናለሁ ማለት ነው። ጥያቄው የሎጂስቲክ ወጪን በመቀነስ የሀገር ውስጥ ምርቶችን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ከማድረጉም በላይ በዓለም አቀፍ የንግድ መስመርና በቀይ ባህር ቀጠና ውስጥ የሚገባት ስትራቴጂያዊ ውሳኔ የመስጠት አቅም እና ተደማጭነትም ያጎናጽፋታል። ይህን ግዙፍ ኢኮኖሚ ይዛ ይህንን ግዙፍ ህዝብ ይዘው ኢትዮጵያ ወደፊትም ደግሞ ከዚህ በላይ ማደግ ይፈልጋለሁ የምትል ሀገር ራሷን የሆነው አክሰስ የሌላት ቅድም ባነሳ ነው ልክ እኛን ከቦ ያለ ጎረቤቶቻችን በተለያየ ፍራግመንቴሽን ውስጥ ያሉት ሀገራት በእነዚህ ተከበን አክሰስ ሳይኖረን እንደ ሀገር ጠንካራ ሆኖ መውጣት ቀርቶ ቫያቢሊቲ ራሱ የሉዓላዊነታችን ራሱ መቆየታችን ራሱ ጥያቄ ውስጥ ነው። የመደመር መንግስት የኢትዮጵያን ብሔራዊ ጥቅም ለማስከበር ሁለገብና ሰፊ የዲፕሎማሲ ስራዎችን በማከናወን ላይ ይገኛል። የባህር በር ጥያቄን በኃይል ሳይሆን በሰላማዊ መንገድ በዲፕሎማሲናም በጋራ ተጠቃሚነት መርህ ላይ ለመፍታትም እየተሰራ ነው። ይህ እንቅስቃሴ የኢትዮጵያን ታሪካዊና ህጋዊ መብቶች መሰረት በማድረግ በዓለም አቀፍ መድረኮችም ተደማጭነቷን በማረጋገጥና ቀጠናዊ ትስስርን በሚያጠናክር መልኩ በአዲስ ምዕራፍ ተጀምሯል። የለውጡ መንግስት አጠቃላይ እንደ መንግስት የህዝብ ተወካዮች ምክር ቤትን እንደ ህዝብ ተወካዮች ምክር ቤት ሰፊ ስራዎችን ሰርቷል። በአንድ በኩል ይሄ ሂሳቤ ብሔራዊ መግባባት እንዲፈጠር በየጊዜው የውይይት፣ የክርክር፣ የዲቤት ኢሹ እንዲሆን በምክር ቤት ላይ ተደርጓል። ይሄ ጉዳይ በሀገር ውስጥ የኢትዮጵያውያን እንዲሆን በውጪ ደግሞ ኢንተርናሽናል ኮሚኒቲው እንዲረዳና በኢትዮጵያ ጎን እንዲቆም ስፔሻሊ አፍሪካን ወንድሞችና እህቶች ደግሞ አፍሪካን ወንድሞችና እህቶችን ለመጉዳት ሳይሆን በጋራ ለማደግና ለመበልጸግ ይሄ ሙቹዋል ቤኔፊትን ለማረጋገጥ የተያዘ አጀንዳ እንደሆነ እንዲታወቅ ሰፊ ስራ እየሰራን እንገኛለን። የኢትዮጵያ የባህር በር የማግኘት ጥያቄ የህልውና የልማት እንዲሁም የወደፊት ጣፈንታን የማረጋገጥ ብሔራዊ ጉዳይ በመሆኑ በዲፕሎማሲያዊ መድረክ የያዘችው አዎንታዊ እንቅስቃሴን አጠናክራም ትቀጥላለች። ኢትዮጵያ የጎብኚዎችን ቀልብ ከምትሰበስብባቸው የቱሪዝም ሀብቶች መካከል በተለያዩ ብሔራዊ ፓርኮች የሚገኙ የዱር እንስሳት ይጠቀሳሉ። የዱር እንስሳቱ ደህንነታቸው ተጠብቆ እንዲቆዩ ታዲያ የተጠበቀ መጠለያም ይፈልጋሉ። የአረንጓዴ አሻራ የደን ሽፋንን በመጨመር ለእነዚህ የዱር እንስሳት አስተማማኝ መጠለያ እያስፋፋም ይገኛል። ባየሙላት በጉዳዩ ላይ ተጨማሪ ዘገባ አለው። ሰማይን ደግፈው የያዙ የሚመስሉት የራስ ዳሽን ባለግርማ ተራሮች፣ የባሌ ተራሮች አስደናቂ መልክዓ ምድር፣ የካፋና የኢሉባቡር ጥቅጥቅ ደኖች፣ የአፋሩ ዳሎል አስደናቂ ቀለም ኢትዮጵያን የውበት አክሊል ካደረጓት መካከል ናቸው። በየአካባቢው የሚገኙ ደኖችና በጉያቸው የያዟቸው የዱር እንስሳት ከአስደናቂ ውበታቸው ባሻገር ኢትዮጵያን የዓለም ድንቅ የቱሪዝም መዳረሻም አድርገዋታል። ኢትዮጵያ እነዚህ በርካታ የውጭ ዜጎችን ቀልብ የሳቡ ሀብቶች ባለቤት ስትሆን የሚያስገኙት ገቢም ጭስ አልባው ኢንዱስትሪ የተባለውን የቱሪዝም ዘርፍ የተሸከመ ምሰሶ ነው። ባለፉት ጊዜያት ግን ከሰዎች አኗኗር ዘይቤና ከአካባቢ ጥበቃ ጉድለት ጋር ተያይዞ የደን ሽፋኑ መመናመኑ የእነዚህን ድንቅ የዱር እንስሳት ሕልውና ፈተና ላይ ጥሎት ቆይቷል። ትልቁ የዱር እንስሳት ዝርያዎች ስጋት ኢትዮጵያ ውስጥ የመኖሪያ አካባቢያቸው መውደም ወይ ደግሞ እጅግ በጣም መጎዳት፣ አንዳንዱ ጋር መውደም ስል ኦልሞስት የጠፉ ማለት ነው። እንዲያገግሙ ለማድረግ እንኳን የማይቻል ደረጃ ላይ የደረሱ በርካታ ቦታዎች አሉ ማለት ነው። ከ2011 ዓ.ም ጀምሮ በየዓመቱ በቢሊዮን የሚቆጠሩ ችግኞች የተተከሉበት የአረንጓዴ አሻራ መርሃ ግብር ይህን ስጋት ወደ ተስፋ መቀየር ችሏል። የተጎዱ የደን ይዞታዎችን መልሶ በማንሰራራት አዳዲስ የደን ሽፋኖችን በመፍጠርና የዱር እንስሳትን ተፈጥሯዊ መጠለያ በማስፋፋት ረገድ ጉልህ ድርሻ ተጫውቷል። በዚህም አደጋ ላይ ወድቆ የነበረው የተፈጥሮ ሀብት በዘላቂነት እየታደሰና እየለመለመ ለትውልድ የሚሻገር አስተማማኝ ሀብት ሆኖ በመገንባት ላይ ይገኛል። የአረንጓዴ አሻራ ያው የጠፋውን የእጽዋት እንዲመለሱ የሳሳው ደን
መልሶ ወደ ነበረበት ደረጃ ሽፋኑ እንዲያድግ የማድረግ ተግባር ነው። ይህንኑ ተከትሎ ደግሞ ምግብ ነክ የሆኑ ነገሮች ችግኞች እንዲተከሉና የማህበረሰቡንም ኑሮ እንዲያሻሽሉ የሚያደርግ የሚጠፉ ምንጮች እንዲመለሱ እነዚህ በአጠቃላይ አንድ ላይ ሲደመሩ የጠፉት የዱር እንስሳት ዝርያዎች እንዲመለሱ ያስቻለና ያገዘ ተግባር ነው ማለት ነው። የኢትዮጵያ ቱሪዝም ህልውና ከተፈጥሮ ጥበቃና ከደን ጋር ጠንካራ ትስስር አለው። የአረንጓዴ አሻራ መርሃ ግብርም የመሬትን የተፈጥሮ ውበት እንደ አዲስ በማልበስና የዱር እንስሳቱን መጠለያ በማስፋፋት የቱሪዝም ዘርፉ በጽኑ መሰረት ላይ ቆሞ ዘላቂ የኢኮኖሚ ምንጭ ሆኖ እንዲቀጥል ጉልበት ሰጥቶታል። መዳረሻዎቻችን እነዚህ ጥብቅ ቦታዎች፣ ብሔራዊ ፓርኮቻችን ያለ አረንጓዴ ልማት መቆም አይችሉም፣ ወይንም ደግሞ ብሔራዊ ፓርኮች ሆነው መቀጠል አይችሉም። ስለዚህ ይሄንን ከአካባቢ ጋር ከተፈጥሮ ጋር የተሳሰረ የተጣጣመ የቱሪዝም ዘርፍን መመስረት የሚቻለው እንደዚህ አይነት ተግባራትን መስራት ይቻላል። የአረንጓዴ አሻራ መርሃ ግብር ለኢትዮጵያ የተፈጥሮ ሀብት ድካምና ጠባሳ ፈዋሽ መድኃኒት ሆኖ ብቅ ብሏል። በአጭር ጊዜ ውስጥም የተራቆተ መሬትን በልምላሜ ከመሸፈኑ ባሻገር በአይን የሚታይና በእጅ የሚጨበጥ ድንቅ ውጤት እያሳየ ነው። በዚህ ብሩህ እርምጃ የደረቁ ምንጮች ዳግም ፈልቀዋል። እጽዋት፣ አዝርዕት ለምልመዋል። ሸሽተውና ጠፍተው ለነበሩ የዱር እንስሳት መጠለያና መኖሪያም ሆነዋል። ይህ በአጭር ጊዜ እና በገሃድ የምናየው እውነታ ነው። በተለይ የአረንጓዴ አሻራን ኢኒሼቲቭ ወይም ተነሳሽነት በመውሰድ እንዲህ ተራቁቶ እና ተጋልጦ የነበሩ ተራራዎችን፣ ዱሮችን፣ ዋሻዎችን እንደገና ለማልበስ ጠቅላይ ሚኒስትር አብይ ለወሰዱት ኢኒሼቲቭ ወይም ተነሳሽነት ምስጋናዬን ለማቅረብ ወዳለሁ። የደን ሽፋን መስፋፋት ለዱር እንስሳቱ አስተማማኝ ከለላ በመሆን ቁጥራቸውን ከመጨመሩ ባሻገር የቱሪዝም መዳረሻዎችን በድንቅ ውበት ይሞሽራል። የዘርፉንም የጥቅም ምንጭ ዘላቂና የማይነጥፍ ያደርገዋል። የሀገሪቱን የኢኮኖሚ አቅምም ያጎለብታል። የጤና መድን አገልግሎት ዜጎችን ከድንገተኛ የሕክምና ወጪ እየታደገና የጤና አገልግሎት እንዲያገኙ እያደረገ ይገኛል። አሁን ላይ በሚሊዮን የሚቆጠሩ ዜጎች የአገልግሎቱ ተጠቃሚም ሆነዋል። መሐሪ አለሙ በጉዳዩ ላይ ተጨማሪ ዘገባ አለው። ህመም ድንገት ደጃፍ ሲያንኳኳ ቀድሞ የሚከተለው ስጋት ከታማሚው ቀጣይ የጤና ሁኔታ ባልተናነሰ የሕክምና ወጪውን በምን አቅሜ የሚል የኢኮኖሚ አቅም ማነስ ነው። ለብዙዎች የሕክምና ወጪ ከህመሙ በላይ አሳሳቢ በነበረበት ሀገር ዛሬ ግን ይህ የታሪክ ምዕራፍ እየተቀየረ ነው። ወይዘሮ ሲትና መሐመድ የልደታ ክፍለ ከተማ ወረዳ 8 ነዋሪ ናቸው። በጃጋማ ኬሎ መታሰቢያ ጤና ጣቢያ የጤና ክትትል እያደረጉ ያለ አግኝተናቸዋል። ለሳቸው የጤና መድህን አባል መሆን ካርድ ከመያዝ ባለፈ ጤናን እንደመጨበጥ ነው። እኔ ባይኖሬን ጤና መድህን እለምናለሁ። መለመን ደግሞ ካፈርኩኝ መሞታለሁ። ስትሮክ ይመታኛል፣ ፓራላይዝ መሆን አለ አይደል? ይሄ ሁሉ አለ እና ለኢኮኖሚ ለዝቅተኛ ኢኮኖሚ ላላቸው ህብረተሰቦች ጤና መድህን እጅግ በጣም የተጠቀመበት ነው። ተጠቃሚም እየሆነ ነው እና መልካም ነው። ሲቲና ማሙድ አስተምሽ መጥቷል። ጤና መድህን አንቺ አትከፊ። ወይዘሮ ሲትና መሐመድ የጤና መድህን አገልግሎት መጠቀማቸው በሕክምናው ሂደት በእያንዳንዷ ቅጽበት ከእጅ ወደ አፍ ከሆነ ኑሯቸው ላይ ከገቢያቸው በላይ ከሆኑ ወጪዎች እንደታደጋቸውም ገልጸዋል። ይህ ለሳቸው ህይወትን የመቀጠል ያክል ነው። ጤና መድህን እጅግ በጣም ለኔ አገልግሎኛል፣ ተጠቅሜበታለሁ። 5 ሳንቲም አላውጣም። ጤና ጣቢያ ላይ መድኃኒቱ ከሌለ ከነማ ላይ ሄጄ ወስዳለሁ። እኔ ዛሬ ቀጠሮ ነበረኝ፣ ካርድ አወጣው። ቀጥታ ሲስተም ነው። መድኃኒቱን በአግባብ እንድጠቀም በየመጣሁበት ሰዓት ይነግሩኛል። መድኃኒቴን በስነ ስርዓት እዚሁ አግኝቼ
በሌላ በኩል በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ አቶ አሸናፊ ኃይለማርያም ወንድማቸውን እያስታመሙ ነው። አስታማሚነት በራሱ ድካም ቢኖረውም የሕክምና ወጪው ስጋት ግን በጤና መድህኑ እፎይታን ሰጥቷቸዋል። ብዙ ወጪዎችን ሳታስብ እዚህ ሆስፒታል ውስጥ የሚገኙ መድኃኒቶችን ከነማ ውስጥ የሚገኙ መድኃኒቶችን ማግኘት የሚያስችልበት ደረጃ ላይ ስለደረሰ በጣም ጥሩ ነው ብዬ ነው የማስበው። ነው የጤና መድን እንትን በአመት የተወሰነ ገንዘብ ከፍለ አመቱን ሙሉ ላለ ችግር መሸፈኑ ብዙ ነገርን አቃሏል ብዬ አስብ። አሁን ካለው ሁኔታ አንጻር እንኳን ዝም ብናሰላው ከሳምንት በላይ ነው የተኛው። በሂሳብ ቢሰላ እንግዲህ የትናየት ነው በመንግስት ቤትም እንኳን ሆኖ የትናየት ነበር ማውጣት የምናወጣው የነበረው። ወደ ግል ደግሞ ቢሄድ የትናየት ነው የሚሄደውና ያም ነገር መሸፈኑ በራሱ ትልቅ ጠቀሜታ አለው። የጤና መድህን አባል የሆኑ በ2017 ዓ.ም ብቻ በሚሊዮኖች የሚቆጠሩ ዜጎች በልበ ሙሉነት ወደ ጤና ተቋማት ጎርፈው አገልግሎት አግኝተዋል። ይህ በጤናው ዘርፍ የሚታየውን ስኬት በመደመር እሳቤ ለተጀመረው ሁለንተናዊ ብልጽግና ማረጋገጫ ነው። ዜጎች የዚህ ታላቅ ስኬት ተጋሪ መሆናቸው የአገልግሎቱን አስፈላጊነት በጉልህ ያሳያል። በ2018 ዘንድሮ በተሰራው ስራ ያው እንደሚታወቀው ከመስከረም ጀምሮ እንደየአግሮ ኢኮሎጂ ወይም የአካባቢው የገቢ ምንጭ ሁኔታ ታይቶ እስከ የካቲት ድረስ በተመረጡ 2 ወራት ውስጥ ነው ኮንትሪቢዩሽን የሚሰበሰበው ወይም ገንዘብ ከማህበረሰቡ የሚሰበሰበው። በዛ መሰረት በአሁኑ ሰዓት እንግዲህ 15.6 ሚሊዮን እማናባወራ በኮንቨርሽን ሬት ወይም በአማካይ ስንሄድ ወደ 70 ሚሊዮን የሚጠጋ ህዝብ እንግዲህ የዚህ ተጠቃሚ ነው ተመዝግበዋል ማለት ነው። ይሄ የተመዘገበውንም ደግሞ ወደፊት ዲጂታል እያደረግን ነው። የተወሰኑ ከተማዎች ላይ ዲጂታል ሆኗል። ሌላው ቢቀር ግን በኤክሴል እያንዳንዱ መረጃ ወደ ላይ እንዲመጣ አድርገን ነው ቬሪፋይ የምናደርገው። ትክክል ነው ወይ የተመዘገበው፣ በትክክል ምዝገባው ተካሂዷል ወይ ብለን የሰዎቹን የተጠቃሚዎቻችን ዳታ በመያዝ ላይ ነው ያለ ነው። ዛሬ ጤና በኪስ ደልዳላነት ብቻ የሚገኝ ቅንጦት መሆኑ ቀርቷል። በሚሊዮኖች ቤት ሰላምን የዘራው የጤና መድህን የነገዋን ኢትዮጵያ ጤናማና አምራች ዜጋ ለመገንባት በጽኑ መሰረት ላይ ቆሟል። አዲስ ምዕራፍ። ጥንትም የጀግና ሀገር ናት በድል የተመራች፣ ዛሬም እንደ ልማዷ አዲስ ታሪክ ሰራች። ጽኑ መሠረቷ ተጣለ በህብረ ብሔር ጣሪያ፣ የታሪክ ስብራቷ ተሻረ በጠረጴዛ ዙሪያ። ሕዝቦች በአንድነት መከሩ፣ ልዩነቶች ወደ አዳራሽ አመሩ። ከየማዕዘኑ የተጠራሩ የሀገር ልጆች ተሳተፉ፣ ታላላቅ የሐሳብ ድሎች በክብር መዝገብ ተጻፉ። ኢትዮጵያ በዘመናዊ ታሪኳ ያልታየ አዲስ ታሪክ ጻፈች። ዛሬም እንደ ልማዷ ከፍ ብላ አሸነፈች። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ጉዳዮቻችን እናልፋለን። በተለያዩ የሙያ ዘርፍ ላይ የተሰማሩ ዜጎች ኮደርስ ስልጠናን መውሰዳቸው ለተሰማሩበት የሙያ ዘርፍ የፈጠራ ክህሎት የማዳበርና ውጤታማ የመሆን እድል ፈጥሮላቸዋል። ይህ ኢኒሼቲቭ ከመጠናቀቁ በፊትም ወጣቶች እድሉን ሊጠቀሙበት እንደሚገባም አንስተዋል። ፍሬዮት ረታ በጉዳዩ ላይ ተጨማሪ ዘገባ አላት። ጠቅላይ ሚኒስትር አብይ አህመድ 5 ሚሊዮን ኢትዮጵያውያን የወሰዱትን የኮደር ስልጠና ወደ 7 ሚሊዮን ለማሸጋገር ተደጋጋሚ ጥሪ ያቀረቡት፣ ለጉዳዩም ልዩ ትኩረት የሰጡት ኢትዮጵያውያን በቴክኖሎጂ ዓለም ተወዳዳሪ ለማድረግ ያለመ ትልቅ ብሔራዊ ንቅናቄ በመሆኑ ነው። የጠቅላይ ሚኒስትሩ ተከታታይነት ያለው ትኩረት የነገዋን ኢትዮጵያ ብልጽግናና የኢኮኖሚ ነጻነት በዛሬ ወጣቶች የዲጂታል ክህሎትና የፈጠራ አቅም ላይ የተመሰረተ ስለመሆኑ ግልጽ አመላካች ነው። የትውልድ ዛሬ ኮድ ማድረግ ሲማር የነገዋን ዘመናዊ ኢትዮጵያን እጣ ፈንታ አብሮ እየገነባ ነው። ዜጎች የዳበረ የዲጂታል ክህሎት እንዲኖራቸው በማድረግ ቴክኖሎጂን የሚረዳ የሚጠቀምና የሚፈጥር ዜጋን ማፍራት የኢኒሼቲቭ ዋና ዓላማ ነው። ይህ ስልጠናን በስራ ገበታቸው ላይ ሆነው የወሰዱ ዜጎች ለተሰማሩበት የሙያ ዘርፍ የፈጠራ ክህሎታቸውን አዳብሯል። 5 ሚሊዮን ኮደርስ ኢኒሼቲቭ ዳታ አናሊሲስ ፈንዳሜንታልስ ላይ ኮርሶችን ወስጄ ሰርቲፋይድ ሆኛለሁ። አሁን ደግሞ በ2 ሚሊዮን ኮደርስ ተጨማሪ ኢኒሼቲቭ በፕሮግራሚንግ ፈንዳሜንታልስ እንዲሁ ሰርቲፋይድ ለመሆን ኮርስ እየወሰድኩ ነው ያለሁት። ይሄ አሁን ላይክ ፐርሰናሊ ስኪል ለማሳደግ ብቻ ሳይሆን
እዚህ ለምንሰራቸው ስራዎች የተወሰነ አዲሽናል ኢንፑት ሆኖ አግኝቼዋለሁ። ምክንያቱም ዲጂታል ኢኮኖሚ ላይ እንደሚሰራ ባለሙያ ዘርፉ የሚፈልጋቸው እውቀቶች አሉ፣ ስኪሎች። ያንን ኢኩዊፕ ማድረግ የኔ ኃላፊነት ነው የሚሆነው። ከዛ አንጻር ለምንሰራቸው ስራዎች ራሳችንን ስኪል ሪስኪል ወይም አፕስኪል ማድረግም ሊኖርብን ይችላል። ከዛ አንጻር ሲታይ ጠቀሜታው እጅግ የጎላ እንደሆነ ነው የተረዳሁትና በዛ መልኩ እንግዲህ ጥቅም ላይ ያዋልኩት ነው። ይህን ኮርሶች በውስጥ ለእኔ የጋፕ የነበረኝን ስኪል ሞር ከዳታ ሳይንስ ጋር የተያዘም ቢሆን ከአንድሮይድ ጋር የተያዘ ቢሆን ስኪሌን አድቫንስ አረጋለሁ። ከሶስቱ አንድሮይዱን ለግል ወስጃለሁ። አሁን የምንሰራቸው በተለይ የሀገራዊ ምርምር ላይ በሀገር አቀፍ ደረጃ የሚካሄዱ የምርምር ፕሮጀክቶችን እነዚህን ክትትል ድጋፍ እናደርጋለን እና እነዚህን አፈጻጸሞች ሲሆን የት ነው ያለው የሚለውን በየጊዜ ፎሎ አፕ ስናደርግ ኦርጋናይዝ የሆነ ዳታዎች መደገፍ መቻል ስላለበት ይህንን በእነዚህ የወሰድኩ ስልጠናዎች ታግዤ ወቅቱን የጠበቀ ሪፖርት ለማቅረብና ፕሮግረሱን በየሰዓቱ አመላካች በሆነ መልኩ ለማሳየት ስለሚያስችል የተሻለ ግንዛቤ እንዲፈጠር አድርጎኛል። ዛሬ ላይ ዓለም ያማተረችበት መንገድ የዲጂታሉን ዓለም በመሆኑ የዲጂታል እውቀትን ማካበት ውዴታ ሳይሆን ግዴታም ጭምር ሆኗል። ወደፊት ያለው አጠቃላይ ዲጂታል ቤዝድ ያደረገ አጠቃላይ ኢኮኖሚክ ሶሻል እንቅስቃሴ ወደዛ እየሄደ ያለው እና ከዛ አንጻር በተለይ አዲስ ትውልድ ላይ ከታች ጀምሮ የዚህ ግንዛቤ ኖራቸው ቢሄድ ቀጣይ ኮምፒተንት የሆነ ሶሳይቲ መፍጠርና ኮምፒተንት የሆነ ኢኮኖሚ ዲቨሎፕ ማድረግ ያስችላልና ጥሩ መሰረት ይሆናልና መጠናከር አለበት የሚል ነገር ነው። ዚስ ዴይስ አርቲፊሻል ኢንተለጀንስ የበላይነቱን የያዘበት ጊዜ ነውና ኤአይን ፎር ኦል ለሁሉም ነገር የምንጠቀምበት እነ ቻት ጂፒቲ እነ ጄሚኒ የምንጠቀምበት ጊዜ ስለሆነ ሃይሊ ዲማንዲንግ ስኪላቸውን ዲቨሎፕ ኢንሃንስ ለማድረግ ይጠቅማቸዋል። የሰውና የማሽን ወይም ሂውማን ማሽን ኮላቦሬሽን የሚል ዘመን ላይ ደርሰናል። ምክንያቱም ማሽኖች ወይም ኦቶሜሽን ወር ከዲጂታል እውቀት ጋር የተያያዙ ስራዎች የሚሰሩ ስራዎች በማሽን አጋዥነት ይሰራሉ። አት ዘ ሴም ታይም ደግሞ እዚህ የሰው ስኪል የሚፈልጉ ስራዎች አሉ። ኮግኒቲቭ ስኪል ሊሆን ይችላል፣ ጀጅመንቱ ኤቲካል መሆን አለመሆኑ ሊሆን ይችላል። እነዚህ የሰው ልጅና ማሽን አብሮ መስራት የሚችሉበት እድሜ ላይ ደርሰናል። ያንን ከማሽን ጋር ከኦቶሜሽን ጋር ከዲጂታል እውቀቶች ጋር አብረን መስራት ካለብን እንደዚህ አይነት ዲጂታል እውቀቶችን መማር ያስፈልጋል። ትላንት በብዙ ዶላር ይሰጥ የነበረው ይህ ስልጠና ዛሬ ለዜጎች በነፃ መቅረቡ ትልቅ እድል ነው የሚሉት ሰልጣኞች ወጣቶች አጋጣሚውን እንዲጠቀሙበትም ይመክራሉ። ከዚህ በፊት ራሴን ለመሞከር ሞክሬያለሁ፣ ግን ኦንላይን ስልጠናዎች አብዛኞቹ ላይ ክፍያ ይጠይቃሉ። አክሰስ ለማድረግ ተጨማሪ ክፍያዎች ይጠይቃሉና በዛ ምክንያት ብዙ ጊዜ ሞክርና ኦልሬዲ ሪግሬት አድርገው ነበርና አሁን ግን ያው ኢዚ ፍሪ ሆነ ሲመጣ ግን በቀላሉ ለመጠቀም አስችሎኛልና ሁሉም ወጣት ይሄን እነዚህን ኮርሶች ቤዚክ ፋንዳሜንታል ኮርሶች ቢወስድ ይጠቀማል። ቴክኒካል ስኪሉንም ኢንሃንስ ያደርጋል ብዬ ሰጀስት አደርጋለሁ። በተለያዩ ትምህርት ቤቶችም ሆነ ዩኒቨርሲቲዎች እንደ መጀመሪያ መነሻ ኮዲንግ ላይ ለሚሰማሩ ወደፊት ኬሪየር ፓዛቸውን ከፍ ለማድረግ እነዚህ ኮርሶች ነፃ ናቸው። ምንም ፔመንት አያስፈልጋቸውም። ኢንተርኔት አክሰስ ብቻ ነው የሚያስፈልገውና ኤኒ ቦታ ኤኒዌር ስልካቸውንም ሆነ ዋሬቨር ላፕቶፓቸውን ቢሆን በመጠቀም እነዚህን ፍሪ ኮርሶች ቢወስዱ ተጠቃሚ ናቸው። ለኬሪየር ፓዛቸውም ጥሩ ነው። የኮዲንግ ክህሎት ድንበር የለሽ ነው። ስልጠናውን በአግባቡ ያጠናቀቁ ወጣቶች ከሀገር አልፈው በዓለም አቀፍ ደረጃ ያሉትን የስራ እድሎች መቋደስ ችሏል። ይህ ነገም ይቀጥላል። ሀገራችን የነደፈችው የዲጂታል 2030 ትልምም እንዲሳካ በዘርፉ ብቁና በቂ የሰው ኃይል ይፈልጋል። ከዚህም ባለፈ ስለ ቴክኖሎጂ ሉዓላዊነት ካሰብን ኢትዮጵያ በራሷ ልጆች ችግሮቿን የምትፈታበት አቅም ያስፈልጋታል። ለዚህ ሁሉ ፍላጎት ደግሞ የኮደርስ ኢኒሼቲቭ ወሳኝ መፍትሄ ነው። 2 ሚሊዮን ተጨማሪ ዜጎች ስልጠናውን ወስደው ከቀደሙት ጋር ሲደመር የሀገርን አቅም አብሮ ያዳብራል። የኢትዮጵያ ሀገራዊ ምክክር አለመግባባቶችን ለመፍታት መሰረት የጣለ ከመሆኑ ባሻገር ለአፍሪካውያን ምሳሌ የሚሆን ነው። ምክክሩ ለአፍሪካ ችግር የአፍሪካ መፍትሄ የሚለውን ሀሳብ የሚያጸናም ጭምር ነው። ህሩት ወርቁ ተጨማሪ አላት።
የአፍሪካውያን የነጻነት ምልክትና ተምሳሌት ተደርጋ የምትታየው ኢትዮጵያ የውጭ ጠላትን ማሸነፍ የቻለችው በአንድነትና ለሀገር በመቆም የጀግንነት ወኔ ነው። በኢትዮጵያ የፈነጠቀው የነጻነት ጮራም ኢትዮጵያ በአፍሪካ በብዙ መልኩ ምሳሌ እንድትሆን አስችሏታል። ታዲያ ኢትዮጵያ በአፍሪካ የነጻነት ጉዞ ውስጥ ስላላት ጉልህ ሚና የአፍሪካ ሀገራት እውቅና ሰጥተዋል። የተካሄደው ሀገራዊ ምክክርም የኢትዮጵያውያንን አንድነት ከማጽናት ባለፈ ለበርካታ የአፍሪካ ሀገራት ትምህርት ሊሆን የሚችል ነው። ረኮ አፍሪካ ፎርማቶ አፍሪካ ከንጀዱ ለአፍሪካ ችግር በአፍሪካ መፍትሄ የሚለው ሐሳብ ለረጅም ጊዜ ሲቀነቀን የነበረ ሐሳብ ነው። አፍሪካ አሁንም በብዙ ችግር ውስጥ ነው ያለችው። ስለዚህ ለነዚህ የአፍሪካ ችግሮች ደግሞ የውጭ አካላት አስተዋጽኦ አለበት። ታዲያ ኢትዮጵያ ያካሄደችው ምክክር የራስን ችግር በራስ የመፍታት ሂደት ለአፍሪካ ችግሮች መፍትሄ አፍሪካ ውስጥ ነው ያለው የሚል መልእክት ይኖረዋል። ኢትዮጵያውያን ያካሄዱት ምክክር ከመጀመሪያው ጀምሮ የሄደበት ሂደት ለራስ ችግር ለራስ መፍትሄ ለሚለው ሐሳብ ምሳሌ ሊሆን የሚችል ነው። ኢትዮጵያ ያለምንም ጣልቃ ገብነት ባካሄደችው ሀገራዊ ምክክር ለዘመናት የቆዩ ቁርሾዎቹን በንግግር ለመፍታት የተካሄደበት አካሄድ የራስን ችግር በራስ መፍታት የሚለውን ሐሳብ የሚያጸና ነው። ማላ አድምሶ መሪን ኩን ተገፈመ ሜቶዶሎጂሳ በርኖተ ጉዳከና ምክክሩ የተካሄደበት መንገድ ለአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነው። በምክክሩ 4000 ሰዎችን ለ38 ቀናት እንዴት ማመካከር ተቻለ የሚለው እንዲሁም ተወካዮችና ባለሙያዎች የተመረጡበት አካሄድ፣ ታዛቢዎችም እንዲኖሩ የተደረገበት መንገድ በተለይ በግጭት ውስጥ ያሉ ሀገራት ሊማሩበት የሚያስችል ነው። እኔ ለመፋኒ አቡማለ አቡማ ጋፈጀኑ ጋር መሪ ቢዩለሰረቲ ሁለተኛው ነገር ባለቤትነት ነው። ይህንን ስንል ምክክሩን በባለቤትነት የሚተገብረው ማለታችን ነው። ከዚህ በፊት ምክክር ያካሄዱ ሀገራትን ብናይ በራሳቸው ያካሄዱ አሉ። ሶስተኛ ወገን ገብቶ ሁኔታዎችን ያመቻቸላቸው ሀገራትም ደግሞ አሉ። መንግስታዊ ባልሆኑ ተቋማት ምክክር ያካሄዱ ሀገራትም አሉ። ኢትዮጵያ ግን በራሷ አቅም ማካሄዷ የራስ ባለቤትነት ያለው ነው። ይህም ጥሩ ውጤት ለማምጣት እድል የሚሰጥ ነው። በተጨማሪም የማስፈጸም አቅም ያለው መንግስት አለ የሚለውን ያሳያል። ሀገራዊ ምክክሩ የኢትዮጵያን ችግሮች በአንድ ሌሊት መፍታት ባያስችልም ሀገራዊ መግባባት ለመፍጠር ግን መሰረት የጣለ ነው። ዮ አዳን ቆዲንስ ጅራቴ ገሬ ቶኮ ፊት ቀበኔ ገሬ ቶኮ ይደቺሰኒ መከፋፈል ካለ አንዱን ወገን በመያዝ ሌላውን ወገን ደግሞ በማሳደድ አይነት አካሄድ ይችን ሀገር ወደፊት እንዳትራመድ የሚፈልጉት ጠላቶች አሉ። ምክክሩ ሰላምና መረጋጋትን በማጠናከር ኢትዮጵያውያንን በመከፋፈል መጠቀምና ሀገርን የማዳከም እድል እንዲዘጋ ያደርጋል። ኢትዮጵያ የጸና ሰላምና ሀገራዊ አንድነት በመገንባት የነጻነት ተምሳሌት እንደሆነች ሁሉ በልማትም የአፍሪካ ምሳሌ ለመሆን እየሰራች ነው። ወደ ውጭ ዜና አለፍን። አሜሪካና ቬንዙዌላ የረዥም ጊዜ ነዳጅ ሀብት ተጠቃሚነትን የሚያረጋግጥ ታሪካዊ ስምምነት ለማድረግ መቃረባቸውን ሮይተርስ አስነበበ። በፕሬዝዳንት ዶናልድ ትራምፕ አስተዳደርና በካራካስ ጊዜያዊ መንግስት መካከል የሚካሄደው ይህ ድርድር የአሜሪካ ኩባንያዎች የቬንዙዌላን የነዳጅ ማውጫ ቦታዎች እንዲያለሙና የተረጋጋ የነዳጅ አቅርቦት ለአሜሪካ ዋስትና እንዲሰጥ የሚያስችል የሊዝ ውል ህጋዊ ማዕቀፍ ላይ ያተኮረ ነው። ይህ እርምጃ ዋሽንግተን ከወራት በፊት የኒኮላስ ማዱሮን አስተዳደር ካስወገደች በኋላ በላቲን አሜሪካ የኃይል የበላይነቷን መልሳ ለማረጋገጥ የምታደርገው ትልቅ ስትራቴጂካዊ እንቅስቃሴ አካል መሆኑ ነው የተገለጸው። ይህ ስምምነት የሚመራው በአሜሪካ የሀገር ውስጥ ኢኮኖሚያዊና ፖለቲካዊ ፍላጎቶች ስለመሆኑ ሮይተርስ አስነብቧል። ተመልካቾች ለቀን 6 ሰዓት የያዝነው የዜና ኢትዮጵያ ዜናዎቻችን እነዚህ ናቸው። በቀጣይ የቢዝነስና የስፖርት ዜናዎች ከእናንተ ጋር ቆይታ ያደርጋል። ዜና ኢትዮጵያ በምዕራፍ 2 7 ሰዓት ላይ ዳግም ይመለሳል። መልካም ጊዜ ይሁንላችሁ።